አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የዩቲዩብ ቻናል ቤተሰቦች እህቶችም ወንድሞችም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤና፣ ምቾት ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ በአዲስ ነገር ከች ብያለሁ። ፏ ፍክት ብዬ ያው እንግዲህ የሰው ልጅ ሲደሳ ፈገግ ይላልና ፈገግ ብዬ መጥቻለሁኝ። እህቶች ወንድሞችም ለኔ ያሰባችሁ ለኔ የተጨነቃችሁ በሙሉ ያው እንግዲህ ወንድሜ ይሄው በሰላም መጥቶልኛል። አልሐምዱሊላህ ሱም አልሐምዱሊላህ። የሰው ልጅ ይጨነቃል፣ ይፈተናል። ግን ዋናው ነገር ደግሞ ፈተናውን ተፈትኖ ማለፉ ነውና ተፈተናው ሁሉ ወጥቻለሁ። እንግዲህ አልሐምዱሊላህ ባለእስም ቢከፋኝም ቢደብረኝም ወርቄ ወንድሜ እስከሆነ ድረስ ይኸው የእህቴን ልጅ አግኝቻለሁኝ። አልሐምዱሊላህ ረብ ዓለሚን ያ ረብ ወለከል ሐምድ ወለከል ሽኩር። ተጎኔ ሆናችሁ አይዞሽ እህቴ አብሽሪ ይመጣል በሰላም ይገባል ያላችሁን ያበረታታችሁ ሁሉ አላህ ሰላማችሁን ብዝዝት አድርጎ ያትርፍልኝ። ከልብ አመሰግናለሁኝ። በተለይ ጓደኛዬ ሀዋ፣ እኔ ለሀዋ ቃል የለኝም፣ ወላሂ ቃል የለኝም። እናቴ ያልወለደችልኝ ግን እህት፣ እናቴ ያልወለደችልኝም አዎ በእርግጥ ግን እህት፣ ወላሂ እናቴ ያልወለደችልኝ ግን እህት። እሷን እኔ እንጃ ውለታ ከፋው አላህ ነው። አላህ ውለታዋን ይክፈላት፣ ጀዛዋን አላህ ይክፈላት። ታልነግራት እንኳን ችግሬን እንደዚህ ተፊት አንብባ ትነግረኛለች፣ ትጠይቀኛለች። አይዞሽ እህቴ አብሽሪ፣ ወላሂ አብሽሪ። እኔ እንጃ ወላሂ አላህ መልካም ሰዎችን ያብዛልን፣ እንደሱ አይነቶችን ያብዛልን፣ በጎ ሰሪዎችን ያብዛልን። እና በብዙ ነገር የምታበረታታኝ ጓደኛዬ ሀዋ መቼም የማረሳት በዩቲዩብ ቻናል የስም ከልብ አመሰግናታለሁኝ። እህቴ ኑሪልኝ፣ ሰላምሽ በስቶ ተረፍረፍ ይበል። ሌሎቻችሁም እንደዚሁ በመስበር ድረስ እየደወላችሁ አይዞሽ አይዞሽ ሰላም ይገባል፣ አይዞሽ አንቺ ብቻ አትጨናነቂ፣ በርቺ፣ ጠንክሪ የምትሉኝም እንደዛው በጣም አመሰግናለሁ። ዝቅ ብዬ ነው የማመሰግናችሁ ጭንቀቴ ጭንቀታችሁ ለሆነ እና በዚህ አጋጣሚ ማስተላለፍ የምፈልገው ነገር ምንድን ነው? በሆነ ወንድሞቻችን ከኢትዮጵያ ሳይነሱ እዛው ሆነው ለእኛ ቢያስቡልን፣ እህቶቻችን በበረሃ እየለፉ በበረሃ ጊዜያቸው እያለቀ ጉልበታቸው እያለቀ ብለው እዛ ሆነው ቢያስቡልን እሰይ እልል። ግን ከኢትዮጵያ ተነስተው የመን ተገቡ በኋላ የራሱ ጉዳይ አያገባኝም በገንዘብ ምክንያት ወንድሞቻችሁን የምታስቀጣቅጡ ወንድሞቻችሁን የምታስጎዱ ሰዎች ተው። ገንዘብና ህይወት አንድ አድርጋችሁ አታመዛዝኑ። ገንዘብና ህይወት፣ ገንዘብ ደህና ከሆነ ሰርተን ነገ እናገኘዋለን። ወላሂ አላህ ታዛቢ የኔ አንድ ሪያል የለኝም፣ አንድ ሪያል ወላሂ። ሁሉን ተያንዳንዱ ሰው ለቅሜ ነው ወንድሜ ላነሳ የቻልኩት። ዛሬ ላይ ደግሞ ማንሻው ስንት እንደሆነ ሁላችንም ጠንቅቀን እናውቃለን። ያነሳችሁም ታውቃላችሁ፣ ያላነሳችሁም ትሰማላችሁና አልሐምዱሊላህ እውነት በጎ ጓደኞችን ደግ ጓደኞችን ሰላማቸውን አብዝቶ ያትርፍልኝ። በጓደኞቼ ብርታት ወንድሜን አንስቻለሁ። ግን እኔ 5 የለኝም ብዬ ይሙት ይቁረጡት ይፍለጡት ብዬ በወንድሞቼ አንገቴ ቢቀላ እኔ በወንድሞቼ አልደራደርም። ትዳር ማኔ ይባላል አይደል? በወንድሞቼ ከሆነ ትዳሩም በቅጭላቱ ይቁም። ወላሂ ማለትም ለወንድሞቼ ያልሆነ ለኔ አይሆነኝም። አዎ በእርግጥ ለጊዜው ሊሆነኝ ይችላል። ግን ኋላ ላይ ከዘመዶችም ተራርቄ ከዘመዶችም ርቄ በኋላ ግን እሱም ትቶይ ሲሄድ ብቻዬን ስለምቀር፣ ስለዚህ በዘመዶቻችሁ በወንድሞቻችሁ አትደራደሩ። ገንዘብ ከህይወት ጋር አይመዘንም። ባለ ተዛው ታይነሱ ባሰቡልን እንጂ እዚህ ተደረሱ በኋላ ይፈለጥ ይቆረጥ አያገባኝም። ምን አባቱንስ ብሎ መጣ? ለምን መጣ? ይቀጠቀጣል፣ ይሰቀላል። ገንዘቡም እኮ ደግሞ መውጣቱ አይቀርም። እንደውም ተዛ በላይ ተጨምሮ ይከፈላል። ወይ ተገንዘባችሁ አትሆንም፣ ወይ ከወንድሞቻችሁ አትሆኑ። ተቀጥቅጠው ይመጣሉ። የኩላሊት በሽተኛ ይሆናሉ፣ የልብ በሽተኛ ይሆናሉ። ስንቶቹ ገጠር እየሄዱ አሁን በዚህ በሁለት ቀን ብቻ አንድ ልጅ እንግዲህ አላህ ነው የሚያውቀው፣ ገጠር ሄዶ መድኃኒት ጠጥቶ ሞት አሉ። እንግዲህ ይሄ ልጅ ብዙ ነገሮች ደርሶበት ነው እንግዲህ በባህር ድረስ ተንከራቶ ወጥቶ ይሄን ሁላ ሀገር ቆርጦ መጥቶ እሰቡት። መድኃኒት ምን አስጠጣው? መድኃኒት ምን አበላለው ነበር? ለመሞት ምን አገፋፋው ነበር? እንግዲህ የሆነ ነገር ደርሶበት ነው፣ አለ ምክንያት አይደለም። እና
አሚሯቸውን መጉዳት ጥሩ አይደለም። በሆነ እነሱ ባሰቡልን ከኢትዮጵያ ባልተንቀሳቀሱብን ታላሰቡና እንግዲህ ደግሞ ይህርን እንለታል። በርግጥ ደግሞ የጊዜውም አኳያ የሀገራችንም ሁኔታ ነው። ይህርን ወደዛው እንለቅ የሚሉት በሀገራችን ሁኔታ ነው። አላህ ሀገራችንን ሰላም ይመልስልን። አላህ ሀገራችንን ያረጋጋልን። የሀገራችን ሰላሙ ተመልሶ እኛም ለሀገራችን ያብቃል። ወንድሞቻችን በያሉበት ርዝቃቸው ተከፍቶ እዛው ይረጋጉልን ነው እንጂ እነሱም እዛ መቀመጫ ስላጡ አሁን በዚህ በልጅ አቅም ብዙ ውጣ ውረዶችን አሳልፎ ነው የመጣው። እኔ እሱን ውጣ ውረድ እዚህ ጋር መናገር አልፈልግም፣ ግን በዚህ በትንሽዬ በዚህ በጉጭጫ የልጅ አቅም ብዙ ውጣ ውረዶችን አሳልፎ ነው እዚህ የደረሰው። አልሐምዱሊላህ ሱማ አልሐምዱሊላህ። አህም ሸይ ልጁ እጄ ገብቶልኛል። እኔም ዛሬ ደስ ብሎ ፋክት ብዬ ወንድሜን ተቀብየዋለሁ። እና እኔ የምመክራችሁ ነገር አንደኛ ወንድ ወዳችሁ ወይም ባላችሁን ወይም ፍቅረኛችሁን ወዳችሁ በወንድማችሁ እንዳትጠራጠሩ። ሁለተኛ ደግሞ ገንዘብ የለኝም ምን አባቱን ሊያደርግ መጣ የራሱ ጉዳይ በቅንጭላቱ ይተከል ይቀጥቅጠው ይፍለጠው ይቁርጣው ብላችሁ ይሄንን የምትሉ ሰዎች ትጠጥታላችሁ። የሰው ልጅ እንደሞተ እንጂ እንደወደቀ አይቀርም፣ እንዳጣም አይቀርም፣ ያገኛል። ማጣት በስራ ይቀየራል። የሞተን ሰው ግን ሰርታችሁም አታገኙት፣ ገንዘብም ከፍላችሁም አታገኙት፣ ይጠጥታችኋል። መጨረሻ ላይ ይጠጥታችኋል። ምናልባት ያው ይቸግረናል። እኔ አሁን ቸግሮኛል። አዎ በርግጥ 5 ሳንቲም የለኝም፣ ግን እርሜ ለጓደኞቼ ተጎኔ ቁሙ አይዞሽ እኛ እያለን ብለው በጓደኞቼ ብርታት አንስቼዋለሁ። ግን እኔ ስለሌለኝ እኔ 5 ሳንቲም ሳይኖረኝ ምን አባቱ ሊያደርግ መጣ ብዬ ብትወው ዛሬ ባጣ ነገ አገኛለሁ አይደል? እኛ ስንወለድ ምን ሆነ ነው የምንወለደው? ራቁታችንን ነው የምንወለደው። ከዛ ደግሞ ቤተሰቦቻችን ልብስ ያለብሱናል። ከዛ ደግሞ ከፍ እንላለን። ከዛ ደግሞ እንዲህ ስንል እኛም ትዳርን እንመሰርታለን። የልጆች እናት የልጆች አባት እንሆናለን አይደል እንዴ? ስለዚህ የሰው ልጅ ሲወለድ የራቁቱን እንደተወለደ ሁሉ እንዲያጣም እቀራለሁ ማለት የለም። ማጣት በስራ ይቀየራል። የሰው ልጅ ተሰራ ያገኛል። እንደሞተ እንጂ ወርቁ አይቀርም። እና አላብዛባችሁ። ዛሬ በጣም ደስ ብሎኛል። ደስታዬ ያስደስታችሁ በሙሉ ሁላችሁንም ከልብ ነው የማመሰግነው። በዚሁ አጋጣሚ ይሄው ዛሬ እንግዲህ ወንድሜም ጋር ቁጭ ብያለሁኝ። ይሄው በዚች መልኩ በትንሿ ቡናዬን አፍልቼ ወንድሜ ጋር ወፈከት እያልኩ ነው። ደስታዬ ላስደስታችሁ በሙሉ ታዲያሱልኝ ብያለሁኝ። እና ይቺ ለማለት ፈልጌ ነው። አብሽሩልኝ፣ ሰላማችሁ በዝቶ ትርፍርፍ ይበልልኝ። ቪዲዮ አላስረዝምባችሁ።